ሰላም፣ ወደዚህ ጥልቅ ውይይት እንኳን በሰላም መጣችሁ። ዛሬ የምንመረምረው ርዕስ ትንሽ ጭንቅላትን የሚያስጨንቅ ግን በጣም አስገራሚ ነው። በጣም ያው ሁላችንም በብሉይ ኪዳን ውስጥ የእግዚአብሔር መንፈስ ወይም የይሖዋ መንፈስ ያለ ሲጠቀስ እናነባለን። አዎ፣ በሰዎች ላይ ሲወርድ ኃይል ሲሰጣቸው። ልክ ነው። ሳምሶንን ለምሳሌ ኃያል ያደረገው፣ ጌዴዎንን ለመሪነት ያበቃው ይኸው መንፈስ ነው። እውነት ነው። ጥያቄው ግን ይሄ ነው። ይሄ መንፈስ በትክክል ማን ነው? እኛ ዛሬ እንደምናስበው መንፈስ ቅዱስ ነው ወይስ ፈጽሞ ሌላ ነገር? በጣም ጥሩ መነሻ ነው። የቀረቡልን ምንጮችም ይህንን ጥያቄ ለመመለስ ሲሞክሩ ሁለት ትልልቅ ጎራዎች እንዳሉ ያሳያሉ። እሺ፣ አንደኛው ወገን አዎ ይሄ በሥላሴ ውስጥ የምናውቀው መንፈስ ቅዱስ ራሱ ነው ይላል። ይሄ የተለመደው አመለካከት ነው። አዎ፣ ሌላኛው ወገን ደግሞ ቆይ ሁኔታው ከዚያ በላይ ውስብስብ ነው ይላል። እንዴት? ይህ መንፈስ ብዙውን ጊዜ የእግዚአብሔርን ትእዛዝ ይዞ የተላከ መልአክ ነው የሚል መላምት ነው የሚያቀርበው። ዋው! ያ በጣም የተለየ ሐሳብ ነው። ስለዚህ ውይይታችን ዝም ብሎ ማንነትን የመለየት ጨዋታ ሳይሆን እግዚአብሔር ከክርስቶስ በፊት ከሰዎች ጋር የነበረው ግንኙነት ምን ይመስል እንደነበር በጥልቀት የምንመረምርበት ነው። በጣም ጥሩ። እሺ፣ ወደ ክርክሮቹ ከመግባታችን በፊት ምንጮቹ አንድ መሰረታዊ ነገር እንድናስተውል ያደርጉናል። አዎ፣ የእግዚአብሔር በሁሉ ቦታ መገኘት። ልክ ነው። በኤርምያስ ላይ እኔ በሰማይና በምድር የሞላሁ አይደለሁም ይላል። መዝሙር 139 ላይም ከመንፈሱ ወዴት ይሄዳለሁ? አዎ። ስለዚህ የእግዚአብሔር ኃይልና ተጽዕኖ በየትኛውም ቦታና ጊዜ መስራት እንደሚችል ግልጽ ነው። ልክ ነው። እና ይህንን እንደ መነሻ ከያዝን በኋላ ነው ምንጮቹ አንድ ጥልቅ ቀይ መስመር የሚያስቀምጡት። እሱ ምንድን ነው? በብሉይ ኪዳን ልምድና በአዲስ ኪዳን ልምድ መካከል ያለውን ቁልፍ ልዩነት ያሳዩናል። እሺ፣ እንዲህ ነው የሚሉት። በአዲስ ኪዳን መንፈስ ቅዱስ በአንድ አማኝ ውስጥ ያድራ፣ ሰውነታችንን ቤተ መቅደሱ ያደርጋል። ገብቶኛል። ይህ ግን ሊሆን የቻለው እና ይሄ ወሳኝ ነጥብ ነው፣ በክርስቶስ የኃጢአት ስርየት ምክንያት ብቻ ነው ይላሉ። ቆይ፣ ይህንን ነጥብ በደንብ እናብራራው። ይህ ማለት በብሉይ ኪዳን ጊዜ በሰውና በእግዚአብሔር መካከል የኃጢአት መጋረጃ ስለነበር በትክክል መንፈስ ያንን አልፎ ውስጥ ሊገባ አይችልም ነበር እንደማለት ነው። ምንጮቹ የሚሉት በትክክል ይህንን ነው። መንፈስ ለተወሰነ ሥራ ከውጭ ሆኖ ኃይል ሊሰጥ፣ ሊቆጣጠር ወይም ሊናገር ይችል ነበር። እሺ፣ ነገር ግን ወደ ውስጥ ገብቶ ቋሚ መኖሪያውን ማድረግ አይቻልም ነበር። ለዚህ ነው ዮሐንስ ወንጌል ላይ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር የሚለው። በትክክል ያ ጥቅስ ቁልፍ ነው። በአዲስ ኪዳን ግን በክርስቶስ ሥራ ያ መጋረጃ ተቀዷል ይላሉ። ስለዚህ መንፈስ ቅዱስ ወደ ውስጥ ገብቶ ቤቱ መስራት ቻለ። ገባኝ። ስለዚህ በላይ መውረድ እና በውስጥ ማደር የሚባሉት ነገሮች ፍጹም አይነት ልምዶች ናቸው እና ይሄ ልዩነት ለቀጣይ ውይይታችን ሁሉ መሰረት ነው። በጣም ግልጽ ነው። ስለዚህ የአዲስ ኪዳንን መነጽር አድርገን የብሉይ ኪዳንን ታሪኮች ማንበብ አንችልም ማለት ነው። በትክክል የተለየ ኦፕሬቲንግ ሲስተም ነው የነበረው። እሺ፣ ይህንን በአእምሯችን ይዘን እስቲ ማስረጃዎችን እንመርምር። ምንጮቹ ከፍጥረት ታሪክ ነው አይደል የሚጀምሩት? አዎ፣ ዘፍጥረት 1:2 ላይ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ከሚለው እዚህ ላይ ሁለቱ አመለካከቶች እንዴት ይለያሉ? የመጀመሪያው ወገን ይህ በፍጥረት ሥራ በንቃት ይሳተፍ የነበረው መንፈስ ቅዱስ ራሱ ነው ይላል። ያው ምድር ቅርጽ አልባ በነበረችበት ጊዜ ስርዓት እያሳየዘ ነበር። አዎ፣ ልክ እንደዛ። ሁለተኛው ወገን ደግሞ ይህ ግድ መንፈስ ቅዱስ ራሱ መሆን የለበትም ይላል። ታዲያ ማን ሊሆን ይችላል? እግዚአብሔር በሰጠው ትእዛዝ መሰረት ያንን የቀደመ ትርምስ እንዲጠብቁና እንዲቆጣጠሩ የተላኩ ኃይላን መላእክት ሊሆን ይችላሉ የሚል ሐሳብ ያቀርባል። በጣም አስደሳች ነው። ከዚህ በመቀጠል ወደ ጀግኖችና መሪዎች ታሪክ እንመጣለን። እዚህ ላይ ብዙ ምሳሌዎች አሉ። ሳምሶን ለምሳሌ። ሳምሶን ዋና ምሳሌ ነው። የይሖዋ መንፈስ በኃይል ወረደበት ሲል የአህያን መንጋጋ አንስቶ 1000 ሰዎችን ገደለ ይላል። አዎ፣ ልክ እንደ ሱፐር ሂሮ ታሪክ ነው ይመስለው። በጣም እና የመጀመሪያው አመለካከትም የሚለው ይህን ነው። መንፈስ ቅዱስ ለተወሰነ ተልእኮ ማለቴ እስራኤልን ለማዳን በቀጥታ መለኮታዊ ኃይል ሰጠው ይላሉ። እሺ፣ ሁለተኛውስ አመለካከት? እሱ ደግሞ ይህንን ተግባር እንዲፈጽም የእግዚአብሔርን ኃይል ያስተላለፈለት መልአክ ነበር ይላል። ቆይ
እንደ ኤሌክትሪክ አስተላላፊ ሆኖ አገልግሏል እንደማለት። በትክክል ሐሳቡ እሱ ነው። በጌዴኦንም ላይ የይሖቫ መንፈስ ጌዴኦንን ለበሰው ይላል። ይህም ተመሳሳይ ትርጓሜ ያለው። እሺ፣ እስካሁን ድረስ በሁለቱም መንገድ ሊተረጎም የሚችል ይመስላል። መንፈስ ቅዱስ ራሱ ሊሆን ይችላል፣ ወይም በመልአክ በኩል የተላለፈ ኃይል ሊሆን ይችላል። አዎ፣ ሚዛናዊ ነው። ነገር ግን ምንጮቹ እዚህ ላይ ነው አንድ በጣም አሳማኝና ግራ የሚያጋባ ታሪክ የሚያነሱት። የበልያምን ታሪክ። አዎ፣ የነቢዩ የበላም ታሪክ። ይሄ የውይይቱ አቅጣጫ የሚቀየርበት ነጥብ ነው። በልያም ማን እንደነበር እናስታውስ። እስራኤልን ለመርገም በገንዘብ የተቀጠረ በስግብግብነት የተሞላ ጠንቋይ ነው። አዎ፣ የራሱ አያ እንኳን ተናግራ ገጻዋለች። ነገር ግን ዘኍልቍ 24 ላይ የእግዚአብሔር መንፈስ በእርሱ ላይ ወረደ ይላል። ከዚያም እስራኤልን ከመርገም ይልቅ መረቋቸው። በትክክል። ቆይ ይህ ነገር እንዴት ይታያል? ምንጮቹ ቅዱስ የሆነው የእውነት መንፈስ የተባለው በእንደዚህ አይነት የረከሰና ክፉ ዓላማ ባለው ሰው ላይ በቀጥታ ይወርዳል ብለው ይጠይቃሉ። ጥያቄው እሱ ነው። እግዚአብሔር በብሉይ ኪዳን በብዙ አይነት ሰዎች በኩል ሰርቷል፣ ግን ይሄ የተለየ ይመስላል በጣም። እና የሁለተኛው አመለካከት ደጋፊዎች የሚሉት ይሄ ነው። መንፈስ ቅዱስ ከክፉ ሰው ጋር በቀጥታ በመተባበር ባህሪውን አያቆሽሽም። ታዲያ አማራጩ ምንድን ነው? አማራጩ የእግዚአብሔርን ቃል ለተወሰነ ዓላማ እንዲናገር ለማስገደድ የተላከ መልአክ ነበር የሚለው ነው። እንዴት? መልአኩ የበልያምን አፍ ተቆጣጥሮ የእግዚአብሔርን በረከት እንዲናገር አስገደደው። ዋው! ስለዚህ እግዚአብሔር የበልያምን አፍ ሄይጃክ አድርጎት የራሱን መልእክት ተናገረበት እንደማለት ነው። በቃ ልክ እንደዛ። ይሄ እኮ ፊልም ላይ የምናየው አይነት ነገር ነው። በትክክል። ይህ አተረጓጎም እግዚአብሔር ዓላማውን ለማስፈጸም ክፉ ሰውን እንኳን ሊጠቀምበት እንደሚችል ያሳያል። ነገር ግን ይህንን የሚያደርገው በመንፈስ ቅዱስ ቀጥተኛ ግንኙነት ሳይሆን በወኪሎቹ በመላእክት በኩል እንደሆነ ነው። ስለዚህ የእግዚአብሔር መንፈስ የሚለው ሐረግ የእግዚአብሔርን ስልጣን ይዞ የመጣን መልአክ ያመለክታል እያሉ ነው። አዎ፣ ይሄ የበልያም ታሪክ ለዚህ አመለካከት በጣም ጠንካራ ማስረጃ ነው። ይኸው አመክንዮ በንጉሥ ሳውል ታሪክ ላይ የሚሰራ ይመስለኛል። በእርግጠኝነት መጀመሪያ ላይ የእግዚአብሔር መንፈስ ወርዶበት ከነቢያት ጋር ትንቢት ይናገር ነበር። በኋላ ግን ሲያምፅ የይሖዋ መንፈስ ከሳውል ተለየ ይላል። ከዚያም ከይሖዋ ዘንድ ሆነ ክፉ መንፈስም መጥቶ አስጨነቀው ይላል። ይህ ደግሞ ሌላው ወሳኝ ነጥብ ነው። ይህ የመምጣትና የመለየት ሁኔታ በአዲስ ኪዳን ካለው ልምድ ጋር ይጋጫል። ፍጹም ይቃረናል። በአንድ አማኝ ውስጥ በቋሚነት ከሚያድረውና እንደ ማኅተም ከሚሆነው የመንፈስ ቅዱስ ልምድ ጋር አይሄድም። ይልቁንም ለአንድ ተግባር እንደተመደበ ወኪል ነው የሚመስለው። ልክ ነው። ተግባሩ ሲጠናቀቅ ወይም ሰውየው ሳይታዘዝ ሲቀር የሚነሳ ወኪል። ስለዚህ እንደ በለዓምና ሳውል ባሉ ሰዎች ላይ የወረደው መንፈስ መልአክ ነበረ ብሎ ማሰብ የበለጠ አመክንዮአዊ ይሆናል ማለት ነው፣ ምንጮቹ እንደሚጠቁሙት። አዎ። እሺ፣ የበለዓምና የሳውል ታሪክ በጣም አሳማኝ ነው። መንፈሱ እንደ ተላላኪ ወይም ወኪል አይነት ስሜት ይሰጣል። ነገር ግን ምንጮቹ እዚህ ላይ አይቆሙም። የመጀመሪያው አመለካከት ደጋፊዎች ቆይ ስለ ትንቢትስ የሚል ጠንካራ ጥያቄ ያነሳሉ። አዎ፣ የትንቢት ጉዳይ ለመጀመሪያው አመለካከት ትልቅ ድጋፍ ይሰጣል። ለምሳሌ ሁለተኛ ጴጥሮስ 1:11 ላይ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናግረዋል ይላል። ይህ በጣም ግልጽ ይመስላል። በመንፈስ ቅዱስ ተነድቶ ነው የሚለው። በጣም ቀጥተኛ ነው። ሌላም አለ። እሺ፣ አንደኛ ጴጥሮስ 1:11 ላይ ደግሞ በብሉይ ኪዳን ነቢያት ውስጥ ሆኖ ስለ ክርስቶስ መከራ እየመሰከረ የነበረው የክርስቶስ መንፈስ እንደነበረ ይናገራል። የክርስቶስ መንፈስ። አዎ። እና እነዚህ ጥቅሶች የትንቢቱ ምንጭ መንፈስ ቅዱስ ራሱ እንደነበር በቀጥታ የሚናገሩ ይመስላሉ። እሺ፣ ይህ ጥቅስ የመልአክ የሚለውን ንድፍ ሐሳብ ሙሉ በሙሉ የሚያፈርስ አይመስልም። የክርስቶስ መንፈስ ካለ ያ መንፈስ ቅዱስ መሆን የለበትም። ያ ጠንካራ መከራከሪያ ነው። ቢሆንም የሁለተኛው አመለካከት ደጋፊዎች ለዚህም መልስ አላቸው። ምንድን ነው የሚሉት? የክርስቶስ መንፈስ የሚለው ሐረግ የግድ መንፈስ ቅዱስን ራሱን ላያመለክት ይችላል ይላሉ። እንዴ? ይልቁንም ከክርስቶስ የመጣ የክርስቶስን መልእክትና ሥልጣን ይዞ የተላከ መንፈስ ማለትም መልአክ ሊሆን ይችላል ይላሉ።
ማለትም ልክ የንጉሱ መልእክተኛ ስንል መልእክተኛው ንጉሱ ራሱ እንዳልሆነ እንደምናውቀው ማለት ነው። በትክክል በጣም ጥሩ ምሳሌ ነው። የክርስቶስ መንፈስ ማለት በክርስቶስ የተላከ መንፈሳዊ መልእክተኛ ሊሆን ይችላል። አዎ፣ ለዚህም የዳንኤልን ታሪክ እንደ ምሳሌ ያቀርባሉ። መልአኩ ገብርኤል ለዳንኤል ራእይን ሊያስረዳና ጥበብን ሊሰጠው በተደጋጋሚ ተልኳል። እውነት ነው። ስለዚህ ትንቢት በመላእክት በኩል መተላለፉ በመጽሐፍ ቅዱስ ውስጥ ያለ ጽንሰ ሐሳብ ነው። ይህ በእርግጥም ውስብስብ ስነ መለኮታዊ እንቆቅልሽ ነው። በጣም ሁለቱም ወገኖች ጠንካራ የሚመስሉ ማስረዳዎችን ያቀርባሉ። አዎ። ታዲያ ይህ ሁሉ ምን ማለት ነው? ምንጮቹ ይህንን ሁሉ ከመረመሩ በኋላ ወደ ምን መደምደሚያ ያድርሱናል? የሚገርመው ምንጮቹ ከፍርጃ ይቆጠባሉ። አንዱን ትክክል ሌላውን ስህተት ብለው አይፈርጁም። ይልቁንም ዋናው ነጥብ ላይ እናተኩር ያደርጉናል። እግዚአብሔር በቀጥታ በመንፈስ ቅዱስም ሆነ በተዘዋዋሪ በመላእክት በኩል ቢሰራም ስራው ሁሌም የእግዚአብሔር ነው። በዲዩክ ኃይሉ፣ ስልጣኑ፣ መልእክቱ የሚመነጨው ከእርሱ ነው። መልአክ ቢሰራም የሚሰራው በእግዚአብሔር ኃይልና ትእዛዝ ነው። ስለዚህ ስራው የእግዚአብሔር መንፈስ ሥራ ተብሎ ሊጠራ ይችላል። አዎ፣ ምንጩ አንግ ነው። ስለዚህ ከምንጮቹ የምናገኘው ትልቁ ቁም ነገር ይሄ ይመስለኛል። ትክክል ወይም ስህተት ከማለት ይልቅ እግዚአብሔር ሊሰራባቸው የሚችላቸውን የተለያዩ መንገዶች መረዳት ላይ ማተኮር አለብን። በጣም ትክክል። የእግዚአብሔር መንፈስ የሚለው ሐረግ አንድ ወጥ ትርጉም ያለው ላይሆን ይችላል። አዎ፣ አንዳንድ ጊዜ የመንፈስ ቅዱስን ቀጥተኛ ሥራ፣ ሌላ ጊዜ ደግሞ በእርሱ ትንዛል የሚንቀሳቀሱ መላእክትን ሊያመለክት ይችላል። ምንጮቹ የሚያመላክቱት ወደዚያ ነው። ዋናው ነገር ከበስተጀርባ ያለው ኃይልና ባለሥልጣን እግዚአብሔር መሆኑን ማወቅ ነው። እጅግ በጣም ጥሩ ማብራሪያ ነው። ስለዚህ ዛሬ በብሉይ ኪዳን የነበረውን የእግዚአብሔር መንፈስ ማንነት ስንመረምር ቀላል መልስ እንደሌለ ተረድተናል። በጭራሽ። ነገር ግን አንድ ትልቅ እውነት ይዘን እንወጣለን። የእግዚአብሔር ኃይል ለተወሰኑ ተግባራት፣ ለተወሰኑ ሰዎች፣ ለተወሰነ ጊዜ ይገለጥ ነበር። አዎ። ይህ ደግሞ በአዲስ ኪዳን ካለው የቋሚ የመንፈስ ቅዱስ በውስጥ ማደር ልምድ በእጅጉ የተለየ ነው። በጣም የተለየ ነው። ያኔ መንፈስ ለአንድ ተግባር የሚመጣ ሶፍትዌር አፕዴት ነበር። ዛሬ ግን በውስጣችን የሰፈረ ኮር ፕሮግራም ነው። በጣም ጥሩ አገላለጽ ነው። ምንጮችም ውይይቱን ሲደመድሙ አንድ የመጨረሻ ሐሳብ እንድናሰላስልበት ይተውልናል። እሱ ምንድን ነው? እግዚአብሔር ሁሉን ቻይ ነው። ሁሉን ነገር ብቻውን መስራት ይችላል። በቃሉ ብቻ ሰማይና ምድርን ፈጥሯል። እውነት ነው። ነገር ግን በመጽሐፍ ቅዱስ ታሪክ ውስጥ በተደጋጋሚ የምናየውን ነገር ቢኖር እርሱ በፍጥረቱ በሰማይ ባሉ መላእክትም ሆነ በምድር ባሉ ሰዎች በኩል መስራቱን መምረጡ ነው። ይህ በጣም የሚገርም ነው። ሁሉንም ኃይል የያዘ አካል ለምን በሌሎች በኩል መስራትን ይመርጣል? እናም ይሄ ነው ምንጮቹ ለአድማጮች የሚተው ጥልቅ ጥያቄ። ሁሉን ቻይ የሆነ አምላክ ፈቃዱን ለመፈጸም አማላጆችን ወይም ወኪሎችን ለምን ይጠቀማል? ሁሉንም ነገር ራሱ ማድረግ ሲችል ለምን ኃላፊነትን ለሌሎች ይጋራል? ይህ ስለ እግዚአብሔር ባህሪ ምናልባትም ከፍጥረቱ ጋር ተሳትፎና ግንኙነት ስለመፈለጉ ምን ያስተምረናል? ይህ አድማጮች እንዲያስቡበት የምንተወው ጥያቄ ነው። በትክክል